ጀማል ዩኤል ሙታካቡዋ ተፋጠዋል። ፈቱዲን መታ አስደናቂ ምት ነው። በአስደናቂ ሁኔታ አስቆጥሮታል። እንዳልካቸው ጥበቡ ተፋጠዋል። እንዳልካቸው ጥበቡ ወልዋሎን ወደ ጨዋታው ማስቀጠል ይችላል ወይ? በአቻነት የሚጠበቅ ጉዳይ ነው። ምናልባት በግራ እግሩ የሚመታ ይመስላል። እንዳልካቸው አስቆጠረ። አስደናቂ ሌላ መለያ ምት። በፈገግታ የታጀበ የነበሩት ግርማ ታደሰ አሁን እንደሚመሩት ወልዋሎ አዲግራት ዩኒቨርሲቲ ላይ መለያ ምቱን ይመታል። ብሩክ ማርቆስ ብሩክ ማርቆስ በተመሳሳይ አስደናቂ መለያ ምት ነው የመታው። አሁን ደግሞ ዩኤል ሙታካቡዋ ወደ ቀኝ ወደ ናፊያን አሊዮንዚ ከጌትነት ተስፋዬ ጋር ፊት ለፊት ተገናኝተዋል። ጌትነት አስቆጠረ። ስቶታል። ጌትነት ተስፋዬ ዩኤል ሙታካቡዋ ቀጣዩ መቼዎች ኮንፊደንስ እያገኙ ይመጣሉ። አንድ ጎል ብልጫ ባገኙ ቁጥር ኮሊንስ አስቆጠረው። ፈቱዲን ጀማል የመታው አይነት ምት ነው የመታው። ተመሳሳይ ግብ ኮሊንስ ኮፊ። የመቻል ደጋፊዎች ደስተኛ ሆነዋል። ወደቀው ቀደም ሲል ጌትነት ሲመታ፣ ነገር ግን ኳስ ወደ ውጭ ወጥቶለታል። ኤፍሬም ሳተው። ናፊያን አሊዮንዚ መሆኑን ያረጋግጣል። ዳዊት ማሞ ከዩኤል ሙታካቡዋ ጋር የግራ እግሩ ተጫዋች ዳዊት ማሞ ዩኤል ሙታካቡዋ ወልዋሎችን በጨዋታው አስቀጥሏቸዋል። ዩኤል ሙታካቡዋ ዳዊት ማሞ የመቻልን አሸናፊነት ማረጋገጥ የሚችልበትን እድል አመከነ። አሁን ፍጹም ዝግ ያለ ይመስላል። እንዲያየው እድል የሰጠ ይመስላል። በጣም የዘገየ ነው። አሁንም ሁለት እድል አላቸው መቻሎች። የራሳቸውን እድል በራሳቸው መወሰን ይችላሉ። ኪሩቤል አስቆጠረው በአስደናቂ ሁኔታ በግራ እግር ናፊያን አሊዮንዚ የግቡ አግዳሚ የመለሰበት። ግሩም ሀጎስ የመጨረሻውን ወሳኙን የመለያ ምት ማስቆጠር ይችላል ወይ? ለመቻል ተጠባቂው ነው የቡድኑ አምበል ግሩም ሀጎስ ከዩኤል ሙታካቡዋ ጋር። ግሩም ሀጎስ ሳተው። ግሩም ሀጎስ ስቶታል። ዩኤል ሙታካቡዋ ሁለት ወሳኝ የመለያ ምቶችን አዳነ። ዩኤል ሙታካቡዋ በጨዋታ እንቅስቃሴ የግቡ አግዳሚ መለሰበት። እድለኛ አልነበረም። በመለያ ምቱ ደግሞ ዩኤል ሙታካቡዋ ተወርውሮ መለሰበት። በመቻል ደጋፊዎች ፊት ላይ የሚነበበው ሀዘን ነው። አሁን በቢጫ ለባሾቹ ደጋፊዎች ደስታ አዲስ አበባ ስቴዲየም እየተመለከትን እንገኛለን። ዩኤል ሙታካቡዋ ወሳኙን የመለያ ምት ያዳኑ ተጫዋች የመጨረሻውን የመለያ ምት መታ። አስቀጠለው፣ ጨዋታውን አስቀጠለው። አሁን ሁለቱም ቡድኖች ከ5-5 መደበኛ የመለያ ምቶቻቸው 3 አስቆጥረዋል። ሁለት አምክነዋል። ያለቀ የሚመስለው ጨዋታ ነፍስ ዘራበት። ለዚህ ሁሉ ደግሞ ዳዊት ማሞ የሳተው ኳስ ነው። ሁለቱ የቡድኑ የመጀመሪያ መቼዎች ዳዊት ማሞና ግሩም ሀጎስ ስተዋል። አሁን በተመሳሳይ በመቻል በኩል ግብ ጠባቂው ናፊያን አሊዮንዚ ኡጋንዳዊ ግብ ጠባቂ ከዩኤል ሙታካቡዋ ጋር ተፋጠዋል። ናፊያን አሊዮንዚ አንግል ገጨበት። በአስደናቂ ሁኔታ ወልዋሎ አዲግራት የመጨረሻውን የመለያ ምት ማስቆጠር የሚችሉ ከሆነ ጌቱ ኃይለማርያም ወልዋሎችን ወደ ግማሽ ፍጻሜ ማሻገር ይችላል። ያላመነው ያልተጠበቀ ሆኗል ለመቻል ቡድን አባላት። ዩኤል ሙታካቡዋ የጨዋታው ልዩነት ሆኗል። በመጨረሻ በ90 ደቂቃው የግብ ዕድሎችን መልሷል። በመለያ ምቱ ላይ ሁለት የመለያ ምቶችን አድኗል። አንዱን አግዳሚው የግቡ ቋሚ መልሶባቸዋል መቻሎች። 4-1 ማሸነፍ የሚችሉትን ጨዋታ 4-3 ይሸነፋሉ ወይ? ጌቱ ኃይለማርያም የመጨረሻውን ምናልባትም ወሳኙን የመለያ ምት
ጌቱ ኃይለማርያም ሳተው። አስደናቂ መለያ ምት ድራማ በአዲስ አበባ ስቴዲየም 2018 የኢትዮጵያ ዋንጫ ሩብ ፍጻሜ ሁለተኛ ቀን እየተመለከትን እንገኛለን። በጣም አስገራሚ ነው። አብርሃም 3 ተከታታይ ፍጹም ቅጣት ምት ያስቆጠረው መቻል 3 ተከታታይ ፍጹም ቅጣት ምትን ሚስ አድርጓል። ብዙ ድሎችን ነው ሳይጠቀም የቀረው። ጌቱ ሌላ ድል ተጨማሪ ህይወት ሰጥቷቸዋል። ህይወት ብቻ የጌቱ ኃይለማርያም ግብ ተቆጥሮ ቢሆን ኖሮ 3-0 ሲመሩ የነበሩት ወልዋሎች ግማሽ ፍጻሜ ገቡ ነበር። ጌቱ ኃይለማርያም ግን ይህንን ማድረግ አልቻለም። ተቀይሮ የገባው መናፍ ሌላኛው ተረኛው በመቻል በኩል የመለያ ምቱን የሚመጣው ተጫዋች ነው። መናፍ ከዩኤል ሙታካቧ ጋር ተፋጧል። መናፍ አስቆጠረ መናፍ። አሁን ሙሉዓለም መስፍን የቡድኑ ሁለተኛ አምበል የመለያ ምቱን ለመምታት የተዘጋጀው ተጫዋች ነው። ናፊያና ሌዮዚ ይህንን የመለያ ምት ማዳን ከቻለ በድጋሚ ጀግና ይሆናል። አስገራሚ መለያ ምት ድራማ መቻል 3-0 መራ። ከዛ በኋላ 3 ተከታታይ ሳተ። ወልዋሎ 2 ተከታታይ አስቆጠረ። ሶስተኛውን ማስቆጠር ቢችል ጨዋታውን ያሸንፍ ነበር። ነገር ግን ጌቱ ኃይለማርያም በድጋሚ በጨዋታ እንዲቆዩ ያደረጋቸው መቻሎችን። አሁን ሙሉዓለም መስፍን አስቆጠረው። አስደናቂ የመለያ ምትን የመታው ሙሉዓለም አሁንም የጨዋታው እንቅስቃሴ ቀጥሏል። 8ኛ መቺ 8 ቁጥር ለባሹ የአብስራ ተስፋዬ። የአብስራ ቅያሪ ምናልባት እኔ ለፍጹም ቅጣት ምት ነው የሚል ነገር ሳነሳ የመጀመሪያ መቺዎች ችግር ውስጥ ከተገባህ በኋላ ነው እየመታ ያለውና ቅያሪው ለፍጹም ቅጣት ምት መስሎኝ ነበር። ድራማው ግን በጣም አዝናኝ ሆኖ ቀጥሏል። በ90 ደቂቃ ያላየነው ግለትና ቴምፖ ነው በመለያ ምቱ ላይ እየተመለከትን የምንገኘው። ዩኤል ሙታካቧ ወልዋሎ በእርግጠኝነት በነይታ ኮች ወልዋሎ ካለፈ የጨዋታው ኮከብ ነው። 2 ተከታታይ መለያ ምቶችን አድኗል። የአብስራ ተስፋዬ የአብስራ ሳተው። 4ኛ መለያ ምት ስተዋል መቻሎች። የቀድሞ የደደቢት የቅዱስ ጊዮርጊስ የመቀለ ሰባ እንደርታ የአማካይ ስፍራ ተጫዋች የአብስራ ተስፋዬ ያመከነው አሁን በሁለተኛው አጋማሽ ተቀይሮ ገብቶ በወልዋሎች በኩል የማጥቃት እንቅስቃሴው ላይ ተጽዕኖ መፍጠር የቻለው በየነ ባንጃ ማስቆጠር ይችላል ወይ? ሌላ ድራማ እንመለከታለን ወይ? አሁን የአሰልጣኝ ቡድን አባላት የተመለከትን ነው። በወልዋሎ በኩል ናፊያና ሌዮዚ ከበየነ ባንጃ አስቆጠረው። ያልታሰበው ሆኗል።